ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው ዝግጅታችን ነው። ከስፍራው በአጫጭር መረጃዎችን ወደናንተ አድማጭ ተመልካቾቻችን ለማድረስ ዛሬ ተገኝቷል። በዛሬው ዕለት የምናቀርብላችሁ መረጃዎች ከአማራ ክልል ከተለያዩ አካባቢዎች ያገኘናቸውን ሲሆን እንዲሁም ደግሞ በቤኒሻንጉል አካባቢ ምን ተከሰተ የሚለውን ደግሞ ወደናንተ አድማጭ ተመልካቾቻችን ለማድረስ ያው ባልተለመደ ሰዓት ነው የገባነው። መረጃዎች ሲገኙ የግድ ገብተን ለእናንተ አድማጭ ተመልካቾቻችን ቤተሰቦቻችን የምናሳውቅ ይሆናል። እንግዲህ በዛሬው ዕለት ያገኘናቸውን አጫጭር መረጃዎች ወደናንተ አድማጭ ተመልካቾቻችን እናደርሳለን። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አዘንጉ። በኮሜንት መስጫ በኮሜንት ቦክሱ ላይ ደግሞ ነፃ ሐሳባችሁን በፕሮግራሙ ይዘት ላይ ይሄ ቢሻሻል ይሄ ቢደረግ የምትሉትን ነገር መስጠት ትችላላችሁ። ማስታወቂያም እናስነግራለን። እንግዲህ ማስታወቂያ አገልግሎት ያላችሁ በሀቅና ሳቅ በዋትስአፕ ቁጥር በመላክ በዚህ ሚዲያ እንዲነገርላችሁ የምትፈልጉትን የትኛውንም ማስታወቂያ የምናስተላልፍ መሆኑን ከወዲሁ እየገለጽን ወደ ዛሬው መረጃዎች ወስዳችኋለሁ። መልካም በመጀመሪያ የማቀርብላችሁ እንግዲህ በመርጦ ለማርያም በዛሬው ዕለት ማለትም ግንቦት 6 ቀን 2018 ዓመተ ምህረት በተደረገ ኦፕሬሽን ነው። 5 ለ6 በተደረገ ባዳር ኦፕሬሽን ነው የተደረገው። ይሄንም ኦፕሬሽኑን የፈጸመው ጀግናው የኢትዮጵያ መከላከያ ሰራዊታችን ነው። በአካባቢው ሰላምን ለማስፈን ሌት ተቀን እየተጋ የሚገኘው ጀግና የኢትዮጵያ መከላከያ ሰራዊታችን 6ኛ እዝ ነው በአካባቢው የሚንቀሳቀሰው። እንግዲህ መከላከያ ሰራዊታችን ባደረገው በተጠና ኦፕሬሽን የጽንፈኛውን ቡድን በከፍተኛ ሁኔታ ደምስሷል። በዚህም በርካታ ድሎችን ሲያስገኝ በተለይ ሁለት ብሬን 4 ክላሽ እንዲሁም ደግሞ 4 ኋላ ቀር መሳሪያዎች፣ በርካታ ተተኳሾች፣ የብሬንና የክላሽ እንዲሁም የእጅ ቦምቦች ከጽንፈኛው ቡድን የተማረከ ሲሆን በርካታ የጽንፈኛው ቡድን አባላት ተደምስሰዋል። እንዲሁም የቀሩትም ቢሆን ተበትነዋል። በወረዳው ላይ ያለውን ሲንቀሳቀስ የነበረው የጽንፈኛው ቡድን በአሁኑ ሰዓት እግሬ አውጪኝ ብሎ ወደ ባገኘው ዱርና ጫካ እንደገባ ነው ያለን መረጃ። መከላከያ ሰራዊታችን ለአማራ ብሔራዊ ክልላዊ መንግስት እንግዲህ ሰላምን ለማስፈን ሰላም ለማስከበር 3ኛ ዓመቱን የተዋደቀ ይገኛል። መከላከያችን በርካታ ዋጋ እየከፈለ ነው የሚገኘው። እሱ ብቻ አይደለም። በክልሉም የሚገኘው ጥምር ጦር ማለትም ከአድማ መከላከሉ ጀምሮ ሚሊሻዎች፣ ፖሊስ እንዲሁም የጸጥታ አካላት አጠቃላይ በክልሉ የሚገኙ የሰላም አስከባሪ ጸጥታ አካላት ዋጋ እየከፈሉ እንደሚገኙ ይታወቃል። በዛሬው ዕለት በመርጦ ለማርያም የተገኘው ድል ከፍተኛ ነው። ያው የዩቲዩብ ሕግ ስለሚከለክል ነው እንጂ በርካታ ሙቶችን በርካታ እንግዲህ ለአይን ትንሽ ለአይንም ይከብዳል ያለው ነገር። ዞሮ ጽንፈኛ ቡድን ለሰላም አማራጭ ተጠርቷል። ለሰላም አማራጭ እስካልመጣ ድረስ መቅመሱ ስለማይቀር ያው እንግዲህ በሰላም ለመጣው በሰላም እየተቀበለ ነው የሚገኘው። መንግስት አሁንም በሰላም እንድትመጡ ጥሪያችንን እናስተላልፋለን። እውነት ለመናገር ሰላም ለሰው ልጆች ትልቅ መሰረት ነገር ነው። ለማንኛውም ደግሞ መንግስት ቃሉን አክብሮ የገቡ ወዶ ገቦችንም ይሁን ምርኮዎችንም ይሁን እንዲሁም ደግሞ በሰላም ስምምነትም የመጡ በድርድርም ለክ እንደ አፋሃር ደግሞ በድርድር በከፍተኛ ድል የመጡ የአፋሃድ ታጣቂዎች አመራሮች አሁን በአዲስ አበባ በባህር ዳርም በሁሉም በአማራ ክልል በሰላም እየኖሩ እንደሆነ ታውቃላችሁና ዝም ብላችሁ የውሸት ፕሮፓጋንዳ ሳሰሙ አካላችሁን ህይወታችሁን ሳትቀጥፉ በተለይ ለጋ ወጣቶች ምንም ማገናዘብ የማይችሉ ወጣቶች ናችሁ እያለቃችሁ ያላችሁት። እነሱ ሌላ ቦታ ሆነው ነው የሚያስጨርሷችሁ። ዞሮ እናንተም ባልተገባ ነገር ገብታችሁ ብታገኙ ስለማትምሩ ያው እየገደላችሁ ስለሆነ ህግ ደግሞ የሚከበረው ህጋዊ እርምጃ በመውሰድ ስለሆነ መንግስት ተገዶ ወደ የገባበት የህግ ማስከበር ዘመቻ እንጂ ወዶ እና ፈቅዶ ወይም የአማራ ክልልን
ህዝብ ለማሰቃየት የገባ አይደለም ሰራዊቱ የገባው ህግና ስርዓትን ለማስከበር ሰላምን ለማስፈን እስከሆነ ድረስ በህግና በስርዓት የተመረጠ መንግስት አለ። ለዛ መንግስት ከለላ የመስጠት ደግሞ ህገ መንግስታዊ ግዴታ ስላለበት ነው ሰራዊታችን የገባው። በዚህም እንግዲህ ባልተገባ ፖለቲካ ባልገባቸው ዓላማ ገብታቸው አትለቁ ነው የምንለው። በመርጦ ለማርያም ግን በርካታ እንግዲህ የጽንፈኛው ቡድን አባላት ተደምስሰዋል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት ደግሞ ወደ ወረባቦ አካባቢ የሚወስደን መረጃ ነው። በወረባቦና በአምባሰል ሰንሰለታማ ተራሮች አካባቢ በተደረገው ኦፕሬሽን ጀግና ኢትዮጵያ መከላከያ ሰራዊታችን የአካባቢው ጥምር ጦር በተለይ ሚኒሻና ሰላም አስከባሪ በወሰዱት የተቀናጀ እርምጃ የጽንፈኛው ቡድን አመራርና አባላት ተደምስሰዋል። በዚህም ከፍተኛ ድል ሲገኝ ከውርጌሳ ጀምሮ አምባሰል ተራሮች ከውጫሌ ተረተሩን ያሉ እንዲሁም ደግሞ በወረባቦ ሸለቆዎች ሲሽሎኮሎክ የነበረውን የጽንፈኛውን ቡድን በተለይ ሲቪሎችን እያገተና ሲቪሎችን እያፈነ ሲያሰቃይ የነበረው እንዲሁም ገንዘብ አምጡ ያለ ሲያስፈራራ የነበረው የጽንፈኛው ቡድን አመራሮች ጭምር በትላንትናው ዕለት ተደምስሰዋል። ለዚህም ኦፕሬሽኑን ያካሄደው የ11ኛ እዝ ሲሆን በጥምር ጦሩ ግን የክልሉ እና የአካባቢው ታጣቂዎች ማለትም እንግዲህ የክልሉ ጥምር ጦር የሚባለው አድማ መከላከል ሚኒሻና የሰላም አስከባሪ ሰራዊት ሚኒሻ ሰራዊት ሲሆን እንግዲህ በአካባቢው ሲንቀሳቀስ የነበረውን ወሮበላ ቡድን በትላንትናው ዕለት በጋራ በመሆን ከፍተኛ ድል አምጥተዋል። በተቃራኒ ግን የጽንፈኛው ቡድን ከየት እንዳመጣው አናውቅም። እኔም አውቀው እንደተመታ ነው መረጃው ያለን። ግን እነሱ የቆየ ይሁን ከየት እንዳመጡት አይታወቅም። ድል አምጥተናል እያሉ በዚሁ ዋሽቶ በማይጠግቡት ሚዲያቸው ሲዋሹ አይቻለው ሲቀጥፉና ትክክለኛውን ነገር የአካባቢው ማህበረሰብ ስለሚያቅ እንዲሁም ደግሞ አደጋው የደረሰበት ጉዳቱ የደረሰበት አካል ስለሚያቅ ሌላ አካባቢ ሆናችሁ እንደው የምትጽፉና ቪዲዮ የምትሰሩ ሰዎች ትንሽ ነገሮችን ብታስተውሉ መልካም ነው። ነገር ግን እውነታው የሆነው በአካባቢው ሲንቀሳቀስ የነበረው በተለይ በወረባቦ አካባቢ ሲንቀሳቀስ የነበረው የህዝብን መሰረተ ልማት ሲያወድም የነበረ ባለሀብቶችን የአካባቢውን ነዋሪዎች የአካባቢውን ታጣቂዎች በዚህ አካባቢ ለየት የሚያደርገው ደግሞ መንግስት ትጥቅ ሊያስፈታ ነው ብለው እንዳልዘመቱ እነሱ ኒው ወሮበሎች የገበሬውን ትጥቅ ይነጥቃሉ። የገበሬውን ለራሱ መጠበቂያ እንግዲህ አርብቶ አደርም እንደመሆኑ ያው ቅይጥ ነው አርሶም አርብቶ አደርም ስለሆነ አካባቢው አርብቶ አደሮች እንደመሆናቸው መጠን በአካባቢው እንግዲህ መሳሪያዎች ይዘው ይንቀሳቀሳሉ። መሳሪያውን ይዘው በሚንቀሳቀሱበት ሰዓት አስገድደው የመክፈፍ ነገር አለ። ይሄ በተለይ ከሰሜን ወሎ ከሀብሩ ጀምሮ እስከ ወረባቦ እስከ እንግዲህ ይሄ ቆላማውን አካባቢ እንዲሁም ደጋማውን እስከ አምባሰል ያለውን አካባቢ የገበሬውን ትጥቅ የማስፈታት ስራ ሲሰሩ የነበሩ እና አስፈትተው ደግሞ ለማስታጠቅ ሳይሆን ለመሸጥ ነው የሚሸጡት ደግሞ ለኦነግ ሸኔ ነው። ይሄ ባለፈው በተጨባጭ በማስረጃ የተገኘ ነው። ከዚህ በፊት የአማራ ጽንፈኛው ተተኳሽም ክላሽም ሌሎች ብሬን መሳሪያዎችን የብሬን ተተኳሽም ይዞ ከሚሴ ነው የተገኘውና ይናበባሉ ሸኔና ጽንፈኛው ቡድን ማለት ነውና እንግዲህ ይሄ ጽንፈኛ ቡድን በአካባቢው ከፍተኛ ሽንፈት ደርሶበታል ማለት ነው። እንግዲህ የጽንፈኛ ቡድን በተለያዩ አካባቢዎች ቢሽሎኮሎክም ቢልም ዝሮ በነገሮቹ የተማረረው የአካባቢ ማህበረሰብም የጥምር ጦሩም ጀግና ኢትዮጵያ መከላከያ ሰራዊታችን ባደረጉት የተቀናጀ እርምጃ ተወስዶበታል። ከአካባቢው ተጠርጎ ወደ ግሸን አቅጣጫ እንደፈረጠጠ ነው የሰማነው። የተረፈውን ነው እንግዲህ ሌላው አብዛኛው ተበትኖ ነው እንግዲህ የሲቪል ዋር ችግሩ ልክ መከላከያም ሆነ የአካባቢ ታጣቂዎች ሲደርሱ የአካባቢው ማህበረሰብ ተመሳስሎ የመሰወር ነገር ነው ያለው። ይሄ እንድታውቁት ነው። ዝሮ አሁንም ጎጃም ላይ እንዳቀረብኩት አሁንም በአካባቢው ላይ የሰላም ጥሪውን ብትቀበሉና በዛ አካባቢ የምትንቀሳቀሱ ልጆች ትታወቃላችሁ። እስካሁንም 3 ዓመት ሙሉ ምንም ነገር እንዳላመጣችሁ ለማህበረሰቡ እዳና ፍዳ እንደሆናችሁበት ታውቃላችሁና እጃችሁን ለሰላም እንድትሰጡ ነው የምለው። ወደ ሌሎች መረጃዎች ወስዳችኋለሁ።
እንግዲህ ሀገራችን ኢትዮጵያ ቀጣይ ሀገር አቀፍ ምርጫ እንደምታካሄድ ይታወቃል። በዚህም የመራጮች ምዝገባ 50,500,000 በላይ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ይሄ ቁጥር የመከላከያ ሰራዊትንና ዩኒቨርሲቲ ተማሪዎችን አካትም ተብሏል። እነሱን ሲያካትት ደግሞ ቁጥሩ ከዚህ እንደሚያሻቅብ ተነግሯል። እኔ እንኳን ባለኝ አቋም ቀጣይ ሀገራዊ ምክክር ኮሚሽኑም እንዲሁም የኢትዮጵያ ብሔራዊ የኢትዮጵያ ተወካዮች ምክር ቤት አዲሱ ተወካዮች ምክር ቤት መከላከያ ሰራዊታችን አጠቃላይ ፖሊስንም ጭምር ሰራዊቱን ከዚህ የጸጥታ ተቋሙን ከምርጫ ቢያገለው ምርጫ ባይመርጡ መልካም ነው የምለው። ምክንያቱም ገለልተኛ ተቋም ከሚባሉት አንዱ መከላከያ ሰራዊታችን ህዝባዊ ፖሊሱ ስለሆነ የጸጥታ መዋቅሩን የክልሉም የሁሉም የፌዴራሉ ሁሉም ከምርጫ ቢገለሉ መልካም ነው። ምክንያቱም በኢህአዴግ ጊዜ ለምን መከላከያ ሰራዊት እንዲመርጥ እንደተደረገ ስለምናውቀው ከዚህ በኋላ ምርጫ ቦርድ ማለትም የህዝብ ተወካዮች ስለሆነ የሚወስነው ምርጫ ቦርድም የተሰጠውን ስለሆነ የሚፈጽመው የመከላከያ ሰራዊታችን የጸጥታ መዋቅሩ አጠቃላይ ከፖለቲካ ፓርቲዎች ምርጫ ራሳቸውን ቢያገሉ ባይመርጡ ምንድነው መብት መገደብ ሳይሆን እንዳይመርጡ ቢደረጉ መልካም ነው። ምክንያቱም ገለልተኛ ተቋም ካልነ ሁሉም ነገሩ ተገለልተኛ ነው። የፖለቲካ ኢንተረስት የለውም፣ የፖለቲካ አቋም የለውም ማለት ሳይሆን ነገር ግን እነዚህ ተቋማት በምርጫ ሰዓቱም ታዛቢ ናቸው። ማለትም በተለያዩ አካባቢዎች ስምሪት ተሰጥቷቸው ህግን የሚያስከብሩ ናቸው። ለምን ገሌን እመርጣለሁ ብሎ ይጨናነቃሉ? ስለዚህ መከላከያ ሰራዊታችን የጸጥታ መዋቅሩ ምርጫ መምረጥ ቢገለሉ መልካም ነው ብዬ አስባለሁ። ከዛ በተረፈ ግን ወቅቱ እንግዲህ የምርጫ ሰዓት ነው። የመራጮች የሚመርጡትን ፓርቲ ከተቃዋሚዎች ወይም ከገዢው ፓርቲና ከተፎካካሪዎች ፖሊሲ አንጻር አማራጭ ወስደው ወደ ምርጫ ለመምረጥ የሚወስኑበት የጥሞና ጊዜ ነው ይሄ ጊዜ። በዚህም ፖለቲካ ፓርቲዎች የራሳቸውን ዓላማ ከማስተዋወቅ ጀምሮ እንዲሁም የምርጫ ምልክታቸው በምርጫ ሰዓቱ ምን ይመስላል የሚለውን እሱን የሚያስተዋውቁበት ጊዜ ነው ይሄ ጊዜ። እንዲሁም ደግሞ የብሔራዊ ምርጫ ቦርድም ደግሞ የምርጫ ሂደቶቹ ምን ይመስላሉ ከምርጫ ጣቢያ ጀምሮ ከመራጮች የተመዘገቡበትን ካርድ ከየት ጀምሮ እስከ የት ድረስ ከድምጽ መስጫዋ እስከ መጨረሻዋ ሂደት ያለው የምዝገባና ያለውን ሂደት የሚያስተዋውቅበት ራሱም ብሔራዊ ምርጫ ቦርድ በሌላ መልኩ ገለልተኛ ሆኖ እንዴት ተደርጎ መራጮች መተው ሳይደነጋገሩ ማንም ያለማንም መሪ ያለማንም ጠቋሚ ያው ጥቆማና ማለት መሪ የሚያስፈልጋቸው አቅመ ደካሞች አይነ ስውር ማለት ማየት የተሳናቸው እነዚህ ሰዎች አካል ጉዳተኞች የሰው እገዛ የሚያስፈልጋቸው ሰዎች ናቸው በምርጫ ሰዓቱ አጋዥ የሚያስፈልጋቸው እንጂ ሌሎች በራሳቸው ሂደው በራሳቸው አይተው መምረጥ ይችላሉ። ይሄን ደግሞ ምርጫ ቦርድም በራሱ የምርጫ አፈጻጸሙ ሂደቱ ይሄን ይመስላል ብሎ ያሳያል። ሌላው ፖለቲካ ፓርቲዎች ተፎካካሪዎቹ ህዝብ ይሄን ምረጡኝ ከማለቱም ባሻገር የኔ የምርጫ ምልክት ይሄ ነው፣ ይሄ ስለሆነ ይሄንን ምልክት ላይ ወይ ኤክስ ታረጋላችሁ ወይ የጣት አሻራ ታስቀምጣላችሁ የሚለውን ነገር ያስተምራሉ ማለት ነው። እንግዲህ ብሔራዊ ምርጫ ቦርድ የድምጽ አሰጣጡን የሚያዝበት አለ። በሚሰጠው ከምልክቱ ፊት ለፊት ባለ ቦክስ ላይ ይሄን ታደርጋላችሁ እያሉ ያሳያሉ። ፓርቲዎች በራሳቸው አይነት ነው። አሁን አንዳንድ አይቻለሁ በሶሻል ሚዲያ ብልጽግና እያስተማረን እና ብልጽግና ላይ አስተምርልህ ነው እንዴ? ሌሎች ፓርቲዎች ሙዚቃና ባንዲራ ከምታስተዋውቁ ይልቅ አርማችሁ ይሄ ነው አርማይ። እኔ ነው ብልጽግና ቁጭ ይላል ነበር ያልኩት። ማለት ከሰራው ስራ አንፃር ከምንም አንፃር ዝም ብሎ ተቀምጦ ይመለከታቸዋል ስንል ግን በምርጫው ለመመረጥ እየተፍገመገመ የሚገኘው ብልጽግና ፓርቲ ሆኗል። አሁን አይታችሁ ከሆነ ሌሎቹ ግን ዝም ብለው ሌላ ዝም ብሎ ከምርጫ አውዲ ወጣ ቅስቀሳ ዝም ብሎ ፕሮፓጋንዳ ላይ ነው የተጠመዱት። የዘፈን ማዘፈን ዘፈን አይከለከልም፣ ዘፈን ይዘፈናል። ግን ዓላማህን ካልነገርክ ይሄን ምረጡኝ ካላልክ ባንዲራ ማውለብለብ ሙዚቃ የቴዲ አፍሮ ሙዚቃ ከመልቀቅ እኔ እንዲህ የምባል ፓርቲ ነኝ ምልክቴም ይሄ ነው የምርጫ ምልክቴ ምልክት ስመርጡ የተለያዩ ተመራጮች ስላሉ እንዳትደነጋገሩ የኔ ምርጫ ምልክት ይሄን ይመስላል እንዲህ ነው
ብሎ የራስን የምርጫ ምልክት ለምሳሌ የትብብሩ አውራጣት የናፓ ነው የህዳሴ ደግሞ ሞባይል ምናምን አለ አይደል ልክ ምርጫ ምልክታችሁን አሁን እንኳን የራሴ እኔ እንኳን ላውቀው አልቻልኩ አሁን የብልጽግናን ግን አውቀዋለሁ የብልጽግና የስንዴ ነዶ መሆኑን አቀያወቅኩ እኔ አውቄያለሁ ሌሎቻችሁ እስኪ የምርጫ ምልክታችን ይሄ ነው በሉን በቃ የምርጫ ምልክታችን ይሄ ነው ይሄንን ምረጡ ብላችሁ አስተዋውቁ ከዛ ውጭ ግን እንደው ዝም ብላችሁ አረጎራው ያላችሁ እየዘፈናችሁ ብትሉ ያቀራራችሁ ብትሉ አቀራርታችሁ ነው እንጂ ምቀሩት የምርጫው ሰዓት የሚቆጠረው ድምጽ ነው የህዝብ ድምጽ ነው ህዝቡን ካላነቃችሁት ህዝቡን ካልነገራችሁት ምርጫ ምልክታችሁን ካላሳወቃችሁት ሊበላሽም ይችላል በነገራችን ላይ ወረቀቱ ተበላሽቶ ለማንም ሳይሆን ኤክስ ሆኖ ይቀራል ለማንም ሳይቆጠር ማለት ነው እና ስለዚህ ፖለቲካ ፓርቲዎች ስራ መስሩበት ጊዜ ነው በዚህ ሰዓት እጩዎቻችሁን የምታስተዋውቁ አንዳንድ ፓርቲዎች ጎበዝ ያስተዋወቃችሁ ነው እጩ ያስተዋወቃችሁ ነው የምርጫ ምልክታችሁን ደግሞ የምታሳዩ አላችሁ ያው ጠንከር ያላላ ነው እንጂ እሱም ቆንጆ ነው ስለዚህ ነው ጠንከር ብላችሁ ወጣችሁ እንደው አንመረጥም እንደምትሉ አውቃለሁ የሚገባኝ ስሜት አለ ምክንያቱም ምን ሰርታችሁ ምን አድርጋችሁ እንደምንም እኮ ነው ግን ዝሮ ውድድር ስለሆነ በውድድር ውስጥ አላሸንፍም ብሎ የጀመረ ሯጭ ስለሌለ እንግዲህ የመጨረሻው ሰዓት ትንፋሹ ነው የሚወስነውና ሩጫውን እኩል ነው ሜዳው እኩል ነው መሮጫው እኩል ነው ፊሽካ የሚነፋው ስለዚህ በዚህ ሰዓት እመረጣለሁ ብላችሁ ካሰባችሁ ከወዲሁ የሚያስፈልጉት ባለፈው መራጮች እንዲመዘገቡ ገፋፉ ስትባሉ ተኝታችሁ ከርማችሁ ምርጫ ቦርድ ካንዴም ሁለቴ ካራዘመ በኋላ እንደገና ይራዘም ሌላ ይራዘምልኝ ልክ እምትባንኑት እየቆያችሁ ነው ከእንቅልፋችሁ የምነቁት ነገሮቹ ካለፉ በኋላ ነው አሁንም ግንቦት 24 ቀጠሮ ስለሆነ የድምጽ መስጫ የመወሰኛ ቀጠሮ ስለሆነ በዛ ቀን ወስነን እንድንመጣ የምርጫ ምልክታችሁን አስተዋውቁ ነው ምለው ምርጫ ቦርድ እንደውም የተሻለ ያስተዋወቀላችሁ ነው ይሄ ገሌ ፓርቲ ነው ይሄ ድምጽ መስጫው እንዲ ነው እንዲ ነው ያለ ምርጫ ቦርድ እንደውም ጥሩ በገለልተኝነት ጥሩ ያስተዋወቀ ስለሆነ ምርጫ ቦርድ የሚያደርጋ ያለው ማስተዋወቅ ቆንጆ ነው ፓርቲዎች ግን ይቀራቸዋል አንዳንድ ፓርቲዎች ደግሞ እየሰራቸው ያላችሁ ስራ ጥሩ ነው ያው እንግዲህ ግንቦት 24 ስለሆነ የመጨረሻ ውሳኔያችንን የምናሳውቀው ለዛ ውሳኔያችን ግን ከወዲሁ ራሳችሁን አስተዋውቁ ምልክታችሁን አሳውቁ ህብረተሰቡን አክብሩ ወይ ደግሞ እንትን ካላችሁም እንግዲህ ወይ ሰው ቅጠሩና አማካሪ በአማካሪ ብትሰሩ ጥሩ ነው ከዛ ውጭ ግን በምዝገባ ሰዓት የምታወሩ ሌላ ነው ምዝገባ ሲያልፍ መዝግቡን ትላላችሁ አሁን ነገ ግን ምርጫ ላይ ምርጫው አለፈ ምርጫው እንድገሙት ቢባል አይደገምም አንድ ቀን አለፈ በቃ ስለዚህ በዚህችን ለግንቦት ለምትደረገው ምርጫ ከወዲሁ አሁን በቀረቻችሁ ጊዜያት ማይክሮ ሰከንድ ማለት ነው በሩጫ የቀራችሁ በዚህ ሩጫ ሰዓት የፖለቲካ ፓርቲያችሁን የማለት የምርጫ ምልክታችሁን ልዩ ምልክት ይሄ ነው ልዩ ምልክታችን እያላችሁ ለህብረተሰቡ አሳውቁ አናሸንፍም ብሎ ትግል የለም ከገጠማችሁ ሪንግ ውስጥ የገባ ቦክሰኛ ቡጢውን እስከሚያርፍበት እጅ አይሰጥምና ቢያንስ ቡጢው እንኳን እስከሚያርፍ እንትን በሉ ከዛ ውጭ ግን እንደው ዝም ብላችሁ ሌላ ነገር ከምትቀሰቅሱ ህዝባዊ ማዕበል ህዝባዊ መድረክ እያላችሁ ከምትወዛገቡ ስለ ምርጫ የህጋዊ ፓርቲ እስከሆናችሁ ድረስ በህጋዊ ፓርቲ የሚያስፈልገው መስፈርት አለ ይሄን መስፈርት ራስን ማስተዋወቅ ስለሆነ ራሳችሁን አስተዋውቁ ራሳችሁን ሽጡ ምልክታችሁን ንገሩን በተረፈ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀውን ማስታወቂያ እናሳያችኋለን ከዛ በመቀጠል ወደ ሌሎች መረጃዎች ወስዳችኋለሁ ለምን ሁለት የድምጽ መስጫ ወረቀቶች በዚህ የድምጽ መስጫ ወረቀት የህዝብ ተወካዮች ምክር ቤት ተወካይ ይመጣል በዚህ የድምጽ መስጫ ወረቀት የክልል ምክር ቤት ተወካዮች ይመርጣሉ በምርጫ ጣቢያ ድምጾን ለመስጠት ሲገኙ በሁለት የድምጽ መስጫ ወረቀቶች ድምጽ ይሰጣሉ ሁለት የድምጽ መስጫ ወረቀቶች ሁለት ውሳኔዎች የርሶ ሁለት ኃይሎች
መልካም በቀጣይነት ደግሞ ወደ ደቡብ ወሎ ወግዲ አካባቢ ነው። በደቡብ ወሎ ወግዲ አካባቢ ሲንቀሳቀስ የነበረ የጽንፈኛው ቡድን የአካባቢው ጥምር ጦር ወደ ሌሎች አጎራባች ወረዳዎች ባደረገው ኦፕሬሽን ሲንቀሳቀስ ከሌላ አካባቢ የተመታው የጽንፈኛው ቡድን ለሰከንድ በገባበት ሁኔታ እንግዲህ ወግዲ ተቆጣጠርኩ ብሏል። እኔ መቆጣጠር ብዙ ጊዜ ያስቁኛል። ተቆጣጠር ነው ይላሉ። በመጀመሪያ ከቤት ወጥተህ ቤት ልትቆጣጠር አትችልም። አካባቢያችሁ ነው። ማንም የሚወስድብን የለም አካባቢያችንን። ስለዚህ ማንን የትኛውን ነው የምትቆጣጠረውና እንደው ዝም ብላችሁ እንደው ለላኳችሁ ሰዎች ግብአት ከምትሆኑ ይልቅ ምን አለበት ቆም ብላችሁ ብታስቡ ነው የምለው። እንግዲህ በወግዲ አካባቢ የሆነው ምንድነው? የጽንፈኛው ቡድን ከሌላ አካባቢ ሲመታና ከአካባቢ የነበረው ጥምር ጦር ደግሞ ለህግ ማስከበር ወደ ሌላ አካባቢ በተንቀሳቀሰበት ሰዓት ወግዲ ከተማ ገብተው የመንግስት የሲቪል ተቋማትን አውድመዋል። ይሄ ከዚህ ቀደም ነግሬያቸዋለሁ። ደቡብ ወሎ ላይ የታየው ነገር ወደ ሰሜን ወሎና ወደ ደቡብ ወሎ ለማስፋፋት ከዚህ በፊት ሞክረውን ነበረ። ያልተሳካ ነገር የቀራቸው ነገር ነበር። መካነ ሰላም፣ ተንታ፣ አጅባር ሞክረው ነበረ። እሱ ላይ ሞክረው ሳይሆን አውድመውታል። ግን ደግሞ የቀራቸው ሌሎች አካባቢዎች ነበረ። እንግዲህ ወግዲ ላይ ገብተው የመንግስትን የሲቪል ተቋምና ተሽከርካሪዎችን ነው ያወደሙት። ይሄ በጣም እጅግ የሚያሳዝን ነገር ነው። አንድ ታጣቂ ቡድን ለታገልለታለሁ የሚለው ማህበረሰብ በዚህ ልክ ማጥቃቱ ከሌላ አካባቢ የመጣ ወራሪ ወይም ሌላ ዘራፊ ቡድን ሳይሆን በራሱ አካባቢ ላይ ራሱን በራሱ እንዲህ ያወደመ እስከመቼ እንደሚቀጥልም ነው ትንሽ ግራ የሚያጋባውና ይሄ የጽንፈኛ ቡድን ያው በቀቢጸ ተስፋ እንደተነሳ ይታወቃል። እንግዲህ ከተማ መግባት ሲያቀታቸው እዛው አካባቢ እየተንቀሳቀሱ እንደ ወግዲ አይነት የገጠር ማለት የወረዳ ከተሞችን እየገቡ ያወድማሉ። ማውደማቸው ደግሞ የሚያሳዝነው የወታደር ተቋም አይደለም የሚያወድሙት የሲቪል ተቋም ነው። መኪናዎችን፣ ጽህፈት ቤቶችን፣ ጤና ጣቢያዎችን፣ ጤና ኬላዎችን ነው የሚያወድሙት። እኒህ ደግሞ ማህበረሰቡ ራሱ የሚገለገልባቸው ተቋሞች ናቸው። እንግዲህ ወግዲ ላይ የሆነው ይሄ ነው። በጣም እጅግ አሳፋሪና በጣም የሚያስጠላ ስራ ነው ሰርተው የወጡት። የትም አካባቢ እንግዲህ ይሄን ነው እያደረጉ ያሉት። ሰሞኑን በተለያዩ ሶሻል ሚዲያዎችም አይታችሁ ከሆነ ራሳቸው እንግዲህ ቀርጸው ራሳቸው የሚለቁት ነው። በብር ይጫወታሉ፣ ትምህርት ቤት መጽሐፍ ላይ ይጫወታሉ። አስተሳሰባቸው አጠቃላይ ግንዛቤያቸው እስከዚህ ነው። እንደው ከዚህ ደናቁርት ቡድን ጋር መግጠምን ያክል እንደው ፈታኝ ነገር የለም። በቃ ሌላ ነገር አይደለም። እነዚህ ልጆች በራሱ ስነ ምግባር ማስያዝ በራሱ ሌላ ተራራ መውጣት ነውና በጣም እጅግ አስነዋሪ የድንቁርና ጌቶች የድንቁርና ምልክቶች ናቸው። ብር ላይ ይጫወታሉ፣ ጭፈራ ቤት ዳንኪራ ይመታሉ፣ ከእንደገና ደግሞ ተቋማትን ያወድማሉ። በቃ የማያደርጉት ነገር የለም። የእብደት ጥግ ነው የሚታይባቸው። በአጠቃላይ ግን እንግዲህ ወግዲ እና አካባቢው የተደረገው ከሌሎች አካባቢ ማለት ከደብረ ታቦር፣ ከጋይንት እንዲሁም ደግሞ ከዚህ በፊት ራሱ እዛው ደቡብ ወሎ እንደ አጅባር፣ እንደ መካነ ሰላም፣ እንደ ሌሎች አካባቢዎች እንዳደረጉና ያደረጉት። ይህንን የምትመሩ አካሎች እንደው ምንድነው እስኪ ግባችሁ ድላችሁን እንድትነግሩን ነው። ኦዲት አድርጋችሁ እስኪ ንገሩን። በተረፈ እንግዲህ ህብረተሰቡ ይህን አጥፊ ቡድን ሊታገለው ይገባል። 3 ዓመት ሙሉ አይቶታል። 3 ዓመት ሙሉ ምንም ለውጥ የማያመጣ ምንም የአካባቢው ማህበረሰብ ራሱን እንደ ሙቀጫ ልጅ ራሱን የአካባቢው ማህበረሰብ የሚወቅጥና የሚጎዳ አካል ሆኖ ስላለ ይህን አካል መታገል እኔ ጽድቅ ነው የምለውና ብትታገሉ እና ከዚህ ጽንፈኛ ቡድን አካባቢውን ነፃ እንዲወጣ መታገል ነው የሚያስፈልገው ብዬ ነው እንደ መፍትሄ እኔ የምወስደው። በአጠቃላይ ግን ወግዲ ገብተው እንግዲህ ድል አደረግነ ተቆጣጠርነ ብለዋል። ያደረጉት ግን ውድመት ነው አድርሰው በአሁኑ ሰዓት ተባረዋል ማለት ነው። ወደ ሌሎች መረጃዎች ወስዳቸዋለሁ።
መልካም በቀጣይነት ደግሞ ወደ መተከል ቤኒሻንጉል አካባቢ የተፈጸመ እጅግ አሳፋሪና እጅግ አስደንጋጭ ጉዳይ ነው። ይሄም ጉዳይ ምንድነው? ከግንቦት 4 ቀን ነው ይሄ ጉዳይ የሆነው። ራሱን የመተከል የጉሙዝ ታጣቂ ብሎ የሚጠራው ቡድን በመተከል አካባቢ እንደሚንቀሳቀስ ይታወቃል። ይሄ አካባቢ እንግዲህ እንደሚታወቀው የህዳሴ ግድቡ የሚገኝበትና ከህዳሴ ግድቡ 42 ኪሎ ሜትር አካባቢ በግምት የሚርቅ ነው እና በጉባ ወረዳ ውስጥ የሚገኝ ልዩ ቦታው የአፍሪካ ልማት እርሻ የሚባል አካባቢ ነው። በዚህ አካባቢ ላይ ሲቪሎች ተሳፍረው በአውቶቡስ ሲሄዱ እንግዲህ የታጣቂው ቡድን አቃጥሏቸዋል ማለት ነው። ይሄ በጣም ዘግናኝ ነው። እጅግ አሳፋሪ በ21ኛው ክፍለ ዘመን መደረግ አለበት ተብሎ የማይታሰብ ነው። ነገር ግን ይሄ ታጣቂ ቡድን በሲቪሎች ላይ ከፍተኛ የሆነ ኢሰብአዊ ድርጊት አድርጎ የ27 ሰዎች ህይወት እንዲያልፍ ሆኗል። ይሄ ብቻ ሳይሆን ከዚህ ቀደም ደግሞ የጉሙዝ ታጣቂዎች ጋር በጋራ ሆኖ መግለጫ የሰጠው ዘመነ ካሴ ነው። ዘመነ ካሴ አሁን በተደረገው ድርጊት ደግሞ አላወገዘም። ካላወገዘ ደግሞ ድርጊቱን በጋራ ተስማምተው እንዳደረጉት ይታመናል ማለት ነው። እንግዲህ እነዚህ ሲቪል ሰዎችን መኪና አግቶ ማቃጠል ማለት ምን ማለት ነው? እና ሰዎች በዚህ ልክ ሲቪሎች መንቀሳቀስ አልቻሉም። እንዳይንቀሳቀሱ ደግሞ የሚያደርጉት የጉሙዝ ታጣቂዎችና እነዘመነ ካሴ ናቸው ማለት ነው። እነዘመነ ካሴ ደግሞ አብረው እንደሚሰሩና ትግላቸው የጋራ እንደሆነ በሚደረገው እንግዲህ የጋራ ትግል አለ ሲባል የጋራ በሚደረጉ ነገሮች የጋራ አቋም አለኝ እንደማለት ተደርጎ ይወሰዳል። ስለዚህ በመተከል በደረሰው አደጋ እንደ ሀቅና ሳቅ ሚዲያ ሀዘናችንን እየገለጽን፣ ነገር ግን ይህንን የጽንፈኛ ቡድን የትኛውም አካባቢ የሚገኝ በጉሙዝ የሚገኝ በአማራ ክልል የሚገኝ ህብረተሰቡ በጋራ ታግሎ በጋራ ሊያሸንፈው ይገባል። የመንግስትም አመራሮች የመንግስትም የጸጥታ መዋቅር የእነዚህን ወንጀለኞች አሳዶ ቅጣታቸውን ማግኘት አለባቸው ብዬ አምናለሁ። ለዚህ ደግሞ ማህበረሰቡ መተባበር አለበት። ከማህበረሰቡ አይንና ጆሮ የተደበቀ ነገር አይደለም። ማህበረሰቡ ከተባበረ ህግን ለማስከበር በቂ ሰራዊት አለ። ለሰራዊቱ መረጃ በመስጠት መንገድ በመምራት አጠቃላይ ያሉትን ሁኔታዎችን በማሳወቅ ይህንን አጥፊ ቡድን መታገል ይቻላል ማለት ነው። እንግዲህ በጉሙዝ የደረሰው በቤኒሻንጉል ጉሙዝ በመተከል ዞን ጉባ ወረዳ ልዩ ቦታው የአፍሪካ እርሻ ልማት በሚባለው አካባቢ ላይ ነው ይህ አሰቃቂ ድርጊት የተፈጸመው። ለዚህ አሰቃቂ ድርጊት ኃላፊነት ሊወስድ የሚገባው የነዘመነ ካሴ ቡድን አፋብን መሆን አለበት። ምክንያቱም አብሬ እሰራለሁ ካለ ሌሎችን ችግሮች የሚመጡ ችግሮችን በሙሉ አብሮ መካፈል ስላለበት ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት ደግሞ እንግዲህ የጀግና ኢትዮጵያ መከላከያ ሰራዊታችን እንግዲህ በዓለም አቀፍ የሰላም ማስከበር ትልቅ አስተዋጽኦ እንዳለው ይታወቃል። ጀግና ኢትዮጵያ መከላከያ ሰራዊታችን ዓለም አቀፍ ሰላምን በማስከበር ህግን በማክበር ከኮሪያ ጀምሮ ኮንጎ፣ ላይቤሪያ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን በርካታ አካባቢዎች ላይ እነ ሩዋንዳ አካባቢ ከፍተኛ የሰላም ማስከበር አገሮች እንዲረጋጉ በማድረግ እንዲሁም ደግሞ አገራችን ኢትዮጵያ ከቅኝ ግዛት ነፃ ያልወጡ አገሮችን ነፃ እንዲወጡ የውትድርና መሰረታዊ ውትድርና በማስተማር ትጥቅ በማገዝ አስፈላጊውን ሎጂስቲክ በማገዝ ትምህርት በመስጠት ከፍተኛ ከለላ ስትሰጥ የነበረች አገር ነች። እንዲሁም የአፍሪካ አንድነት ድርጅት መስራች በዓለም የሊግ ኦፍ ኔሽን የመጀመሪያው የሊግ ኦፍ ኔሽን መስራች በኋላም ደግሞ ከሁለተኛ ዓለም ጦርነት በኋላ ደግሞ የተባበሩት መንግስታት ድርጅት መስራች በርካታ አገሮች ከቅኝ ግዛት ነፃ ባልወጡበት ጊዜ አገራችን ኢትዮጵያ ዓለም አቀፍ ተቋማትን በመመስረት ከአፍሪካም ከዓለምም እንዲሁ ቀዳሚ የሆነች አገር ነች። ለዚህም ደግሞ ሰሞኑን የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓሉን
በመዲናችን አዲስ አበባ እንዲከበር ወስኗል። የ80ኛ ዓመት የምስረታ በዓሉ በአዲስ አበባ መከበሩ የዲፕሎማሲ ውጤታችን ሲሆን ለዚህ ደግሞ ትልቁን አበርክቶ ያበረከተው ጀግና ኢትዮጵያ መከላከያ ሰራዊታችን በተለያዩ አገራት የሚሰጠውን የሰላም ማስከበር ግዳጅ በብቃት እና በስኬት በመወጣቱ እንዲሁም ዲስፕሊኑ ከሄደበት አካባቢ አይደለም እኔ አሁን አማራ ክልል፣ ትግራይ ክልል፣ ኦሮሚያ ህግ ለማስከበር ሶማሊያ የተለያየ አካባቢ ሰላም ለማስከበር ይገባል። ለመሰረቱ እስኪ እንደው አንድ ጥያቄ እንደው ከቅንነት እንጠያይቅ። የኢትዮጵያ መከላከያ ሰራዊት ሀብትና ንብረትነቱ የኢትዮጵያ ህዝብ ነው። ከኢትዮጵያ እናቶች አብራክ የወጣ ሰራዊት ነው። ይሄ ሰራዊት የእናቶቹን የአባቶቹን ቀየውን ካላስከበረ የት ሄዶ ነው የሚያስከብረው? ዳር ደንበርም የኢትዮጵያ ዳር ደንበር ነው። መሃሉ ሲበላሽ ዳር ደንበሩ ምንድነው የሚጠብቀው? መሃሉን ያሉ ጸረ ሰላም ቡድኖች ከግብጽና ከሻቢያ ተልኮ ተቀብለው እንዲሁም ደግሞ ልክ እንደ ወያኔ አይነት ቡድን ደግሞ ዓለም አቀፍ አሸባሪ ቡድኖች ጋር ግንኙነት ፈጥር ያለው እያለ ከዓለም አቀፍ አሸባሪ ቡድኖች ጋር አብሬ ሰራለሁ እያለ ሰርቻለሁም እያለ እንዴት ነው ትግራይን ክልል ቢያስከብር፣ አማራ ክልልን ቢያስከብር፣ ኦሮሚያ ክልልን ቢያስከብር ምንድነው ኃጢያቱ? ምንድነው ጥፋቱ? ይሄ ጸረ ሰላም ቡድን ይሄ አጥፊ ቡድን እስካልተወገደ ድረስ ኢትዮጵያ ሰላም ሆና ትቀጥላለች ወይ? አንዱ ለሀገራት ትልቁ ነገር የውስጥ ሰላም ነው። የውስጥ ሰላምን ደግሞ ለማስፈን ክልሎች ከራሳቸው አቅም በላይ የሆነ ችግር ሲገጥማቸው መከላከያ ሰራዊታችን በህገ መንግስቱ የተሰጠው መብት አለ። በዛ መብት መሰረት ገብቶ ህግና ስርዓትን ቢያስከብር ምንድነው ኃጢያቱ? እና አንዳንዴ መከላከያውን ሆን ብሎ ለማጠልሸትና ሆን ብሎ የሚከፍለውን መስዋዕትነት ለማራከስ አንዳንድ የተቧደኑ አካላት የስም ማጥፋት ስራ ይሰራሉ። ወደዳችሁም ጠላችሁም ግን መከላከያ ሰራዊታችን እንኳን አይደለም በአገር ውስጥ ይቅርና ዓለም አቀፍ ተልኮ ሲሰጠው ዓለም አቀፍ ግዳጅ ሲሰጠው ከሚበላው ሬሽን ቆርሶ ለአካባቢው ማህበረሰብ ሰብአዊነት ያበላል። እሱ ብቻ አይደለም፣ ትምህርት ቤት ይገነባል፣ ጤና ኬላዎች፣ ጤና ተቋማትን መንገድ ይሰራል። መከላከያ ሰራዊታችን በሶማሌም በሉት በሱዳንም በሉት በሄደባቸው አካባቢዎች ግዳጁን ላይቤሪያ በሄደበት ሰዓት ግዳጁን ሲወጣ ከግዳጁ ተጨማሪ ከጸጥታ ማስከበር ተጨማሪ ለአካባቢው ማህበራዊ ኃላፊነትን በመወጣት ከዓለም ካሉ የሰራዊት ክፍሎች አንደኛ ያደርገዋል፣ ቁጥር አንድ ያደርገዋል። የትኛውም በሉት ከአሜሪካ ብትሉት ከቻይና ከማን ብትሉት ቻይና እንኳን ብዙም አይደለችም፣ ከአሜሪካ ብትሉት ከራሺያም ብትሉት በሰራዊት ዲስፕሊን በሰራዊት ለህዝብ ማህበራዊ ኃላፊነትን በመወጣት ህዝባዊ ግዳጆችን በመወጣት ተቋማትን በመገንባት ጀግና ኢትዮጵያ መከላከያ ሰራዊታችን የፈጸመውን ገድል ያክል የፈጸመ ሌላ ሀገር የለም። ሌሎች ሀገር በተሰጣቸው አግባብ ብቻ ማለትም እኔ ህግና ስርዓት አስከብር ተብዬ ነው የመጣሁት ብሎ ህግና ስርዓት ማስከበር ብቻ እንጂ የሚሰሩት ሌላ በተጓዳኝ ትምህርት ቤት የመገንባት ሰብአዊ ድጋፍ እርዳታ ማድረግ የታገቱ ሰዎችን ሂዶ ማምጣት ሌሎች ነገሮችን በተለይ በጎርፍ ሰው ሰራሽ ተፈጥሮ አደጋ ሲከሰት ሌላ ግዳጅ የማይወጡ ናቸው። የኢትዮጵያ መከላከያ ሰራዊት ግን ወንዝ ውስጥ ጎርፍ ውስጥ እየገባ ሰዎችን የሚያድን የታገቱ ሰዎችን የሚያመጣ ሌሎች በርካታ ስራዎችን የሚሰራ ኤሊት ፎርስ ነው ያለን። ይሄ ጀግና ሰራዊታችን ደግሞ ዓለም አቀፍ ዲፕሎማት ሆኖታል ለሀገራችን ለኢትዮጵያ ከፖለቲከኞቿ ባልተናነሰ ሰራዊታችን መከላከያችን ለሀገራችን ዲፕሎማት ሆኗታል፣ አምባሳደር ሆኗታል። የኢትዮጵያ መከላከያ ሰራዊት ለኢትዮጵያ መከላከያ ሰራዊቷ ብቻ ሳይሆን አምባሳደሯም ጭምር ነውና ይሄንን ሁላችንም እውቅና ልንሰጥ ልናከብረው የሚገባ እጅግ በዲስፕሊን የታነጸ ኤሊት ፎርስ አለን፣ ጀግና ሰራዊት አለን፣ ሞት የማይፈራ ሰራዊት አለን። የተሰጠውን ግዳጅ በብቃት የሚወጣ ጀግና ሰራዊት ስላለን ኢትዮጵያኖች እንኮራለን። ከሰሞኑ አንድ ጓደኛችን ሌላ አካባቢ ሄዶ ነበር ወደ ራሺያ እና ወደ ራሺያ በሄደበት ሰዓት ከኢትዮጵያ ነው የመጣው ሲል ምን ጊዜ የሚያነሱት አለ አድዋን ነው። በቃ ምን ጊዜ የሚያነሱት ጀግንነታችንን ነው አለና ኢትዮጵያ ሰራዊት ማለት በሌላ አካባቢ ሲሄድ
ተፈርቶ ተከብሮ የሚኖር አንድ ከዚህ በፊትም ነግሬያችሁ ይሆናል። በሶማሌ ህግ ማስከበር ሰዓት በተሄደበት ሰዓት አልሸባብን በተዋጋንበት ሰዓት ማለት ነው የኢትዮጵያ ሰራዊቶች ከሌሎች አፍሪካ ሰራዊቶች በፊዚካሊ ቀጭን ናቸውና በቁመትም ፊዚካሊ ግን በጣም ስትሮንግ ጠንካራ ነገሮችን መቋቋም ደግሞ የሚችሉት የኛ ሰራዊቶች ናቸው እና ሶማሌዎቹ ያወሩ ይሳሳቃሉ። ይቺ እኮ ናት ይሄን ሁሉ የምንነዳው ብለው በአንዱ ቀጭን ሰራዊት በኢትዮጵያ ሰራዊት ይስቃሉና የሚስቀው በሌላ በክፋት መስሎ ዘወር ሲል እንደገና ይሄኛው ሶማሌኛ የሚሰማው ልጅ አረ ስለኛው ስላንተው ጥንካሬ ነው የሚያወሩት ይሄን እነዚህ ናቸው እኮ ይሄን ሁሉ የሚያሽከረክሩት ብሎ ስለ ጀግንነታችን ነው የመሰከረው ብሎ ነገሩን አረጋጋው ይላል ብሎኛልና ምንድነው የኢትዮጵያ መከላከያ ሰራዊታችን በየትም አካባቢ ሲሄድ በጀግንነቱም ይታወቃል በትትናውም ይታወቃል። አንዴ ንጉሱ እንዳሉት ነው እንግዲህ ኢትዮጵያኖች በትትናችንም እንታወቃለን በጀግንነታችን እንታወቃለን። ሁለቱ ባህሪያት አንዳንዴ ትንሽ ግራ ያጋባል። እሱም በተግባር ስለምናሳይ ለኛ ለኢትዮጵያኖች ግራ አይገባም። ጀግናም ነን ኩሩም ነን ፍርሃት የለብንም። በሄርንበት ደግሞ አካባቢ እንደ ሰራዊታችን የተሰጠንን ተልኮ ፈጽመን ከዛ ባሻገር ደግሞ ሰባይነት የሰፈነው ሰራዊት ስላለን እንኮራለን። ጀግና ኢትዮጵያ መከላከያ ሰራዊታችን ስላኮራህን እናመሰግናለን። የዛሬውን የሐቅና ሳቅ ከስፍራው ዝግጅት በዚህ መልኩ አጠናቅቄያለሁ። አዘጋጅቼ ያቀረብኩላችሁ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። የዛሬውን ፕሮግራም እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን።